አብርሽና ሩታ በድጋሜ ተገናኙ። እንኳን ደስ አላችሁ። ድራማው ማብቂያው ጫፍ ላይ እየደረሰ ነው ማለት ነው። በስተመጨረሻም ነፂም ወደ ገዳም አብርሽና ሩታም ወደ መገናኘት ሄደዋል ማለት ነው። ስለዚህ በቃ አሁን ድራማው ያልቃል ማለት ነው። ይሄ ሁላ ድራማ እየሰሩ ነው። በቃ ይሄ ሁላ ወር የከረሙት እንደው ስታስቡት ይገርማል ጋይስ። እውነት የውሸት ሲያለቅሱ የኖሩት ለድራማ ነው። እንደዚህ ለሚያበቃ ድራማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ያው እንደሚታወቀው እና አብርሽ የጀመሩት ድራማ አሁን ወደ መጠናቀቁ እየሄደ ነው ማለት ነው። እንግዲህ ሩታን የሌላ ቦታ ነው ያለሁት፣ ማንም ሊያገኘኝ የማይችልበት ቦታ ነው ያለሁት ምናምን ብላ ነበር። ትናንትና ነው ከትናንት ወዲያ። ዛሬ ደግሞ አብርሽ ጋር ተገናኝተው ተፋጠው ነበረ ማለት ነው። እና ያ ማለት እንግዲህ ሊታረቁ ነው። ያው የነሱን እርቅ ወይም የነሱን አንድ ላይ መሆን የምትፈልጉ ሰዎች እንኳን ደስ አላችሁ በዚህ አጋጣሚ ማለት ነውና አንድ ላይ ሊሆኑ ነው ማለት ነው። አሁን በቃ ሊያበቃ ነው ድራማው። ዛሬ ሲሰራ የነበረው ያማለቀሰ ያምጁን ቆረጠ ያምንትና ላይ ያምታንጨራጨረ ምን አለ በቃ ለቪዲዮ ነበረ ድራማው ተፈጸመ ብሎ መዝጊያ አይበጁለትም እንጂ ማለት ነው። ሁሌ ሲጨርሱ የሆነ ድራማ ሲያልቅ ተፈጸመ ምናምን ይባላል። የነሱ ድራማ ግን እንደዛ የለውም። የሆነ አንድ ወር ወይ ሁለት ወር ይበጣበጡና ከዛም በኋላ ዙረው ይገናኛሉ ማለት ነው። አስለን ሲጀመር ተለያይተው አያውቁም እኮ። ሲጀመር እኮ አንድ ቪዲዮ ሲሰሩ እዚህ ቪዲዮ ለኛ ተራርቀው አስመስለው ምናምን ይሰራሉ እንጂ አንድ ቀን ተለያይተው አይደለም። እውነት ተለያይተው ወይም እውነት ተጣልተው እንደዛ ምናምን አይደለም እኮ ወደኛ እንትን ለበራሳቸው ማለት ነው። ነገር ግን ወደኛ የሚያስተላልፉት እውነት የተጣሉ አስመስለው። እኔ በቃ ባሁኑ እንደይገናኙ ለራሱ አልመሰለኝም ነበር ሩታና አብርሽ ማለት ነው። አንደኛ ሩታ እንግዲህ እርጉዝ ሆዷ እየገፋ ነው ማለት ነው። እርጉዝ እያለኝ እንደዛ እንትን ብሏት ባሁኑ በቃ የሆነ በቃ እንደውም ሩታና አብርሽ ፍቅረኛሞች አይደሉም። ነገር ግን በቃ በዚህ ሰበብ ሊለያዩ ነው ምናምን ያሉ ልጆች አሉ እና እንደዛ መስሎን ነበር ማለት ነው። ነገር ግን እነሱ አሁን መልሰው ሊገናኙ ነው ወይም ደግሞ መልሰው አንድ ላይ ሊሆኑ ነው ማለት ነው። እና በጠቅሉ ደስ ይላል። ስራ ይስሩ፣ ስራ ነው። ነገር ግን ይሄ ሁላ ህዝብ ለማሸወድ ህዝብን ለማታለል ብለው ይሄ ሁላ ውጣ ውረድ ሰው ለስራ አይሰለቸውም ጋይስ። አረ ስራ እንዴ መዲያ እኛም አይሰለቸንም። መዳም ቤት ስንት አመት ሙሉ እየተጠገረርን ነው። ነገር ግን የነሱ ደግሞ ማልቀስ አይሰለቻቸው። እየለቀሱ እኮ ነው የእውነት አስመስለው እየለቀሱባቸው እየነቡ ተቆረጥኩ፣ ሐኪም ቤት ከርኩ፣ ቆረጠኝ፣ መታኝ፣ ደበደበኝ፣ እንደዛ አረገኝ፣ እንደዚህ ሆንኩ፣ እንደዚህ አረገችኝ ወንዱ ሁላ እየለቀሰ አሁንም በዚህኛው ድራማማ አቤልም ሲያለቅስ አይቼዋለሁ። አብርሽም ሲያለቅስ ነበረ። በዚህኛው ድራማማ ወንዶች ሁላ እየለቀሱ ማለት ነው። እውነት ለመናገር ግርም እኮ ነው የሚለው የእውነት ነው። በጣም ነው የሚገርመውና ይህ ሁላ እንግዲህ በቃ ህዝብን ለማሳመን ይህ ሁላ እንግዲህ ብር ለማንጣት ነው ወይ መከራ መብላት ነው የእውነት። አረ እንደኛ ተሰዱ እንኳን በሰው ቤት የሚሰራ ይሻላል የእውነት። እንዲሁ የውሸት አልቅሶ ብር ከማንጣት ሳይበደል ተበደልኩ ብሎ ማልቀስ እኔ እንጃ። እኔ እውነት ለመናገር ካሜራ ደቅኝ ምናምን እንደዚህ የሚያስከፋይ ነገር ውስጥ ቢኖር ለራሱ ካሜራ ፊት ሳቂ ነው የሚለኝ። በፍጹም ማልቀስ አልችልም። እንዴት እንደሚችሉበት እኔ የእውነት እንደው በጣም እኮ ነው የሚገርመኝ። በቃ ሲያለቅሱ ማለት ነው። አሁን ወንድ ልጅ በተለይ ሴት ልጅ እንደው በትንሽ ነገር ተከፋለ ወይም የሚያስከፋት ወይም የሚያሳልፈችው ነገር ስታስታውስ ቶሎ ለመከፋት ቅርብ ናት። ወንዶቹ አሁን ወንድ ልጅ ለማልቀስ በጣም ውስጡ በጣም መበደል አለበት ማለት። ወንድ ልጅ በጣም ውስጡ ካልተበደለ ውስጡ ካልቆሰለ እንደዚህ በቀላሉ አያለቅስምና አሁን እና አቤል ሲያለቅሱ ነበር እና አብርሽ ሲያለቅሱ ነበር። ከየት ያመጡት ነው እንባቸውን? እንዴት መጣላቸው? እውነት በጣም እኮ ነው የሚገርመው ጋይስ። እውነቴን ነው የምላችሁ፣ በጣም ነው የሚገርመው። የሆነ አይናቸው ላይ የሚጨምሩት ነገር አለ። በርበሬ አይደል
እኔ በርበሬ አይኔን መግለጥ ነው የሚያቅተኝ። እነሱ ግን አሁን ለምሳሌ በርበሬ አይናቸውን ቀብተው እንደይባል አይናቸውን ይገልጻሉ። በርበሬ አይን ላይ ከተደረገ አይናችሁን ነው መግለጥ የሚያቅታችሁ። በቃሪያ እጃችሁ እንኳን ስትነኩት ቃሪያ ክትፋችሁ ምናምን አይናችሁን ስትነኩት አይናችሁን እያቃጠለ ልትገልጹ ስለራሱ አትችሉም። በጣም ይለበልባል ማለት ነው። እና እነዚህ እኔ አይናቸው ላይ ምን እየጨመ ወይስ የሚዋጥ ከኔና አለ ወይስ የሚወጋ መርፌ ያለ የሚያስለቅስ እንጃ። እኔ በጣም ነው የሚገርመኝ እንዴት እንባቸው እንደሚመጣላቸው። ቀን በቀን እኮ ነው የሚያለቅሱት ደግሞ። አቤት እንደዚህ እኮ ነው የተበላው ገንዘብ። እንደዚህ ሆነ የተበላው ገንዘብ። የመጣው ገንዘብ ባናቱ ይተከል። ምን ነው እኔ መዳም ቤት ካላይ ከታይ ዘልል ያመጣሁት ብር ጤና ያለው ስበላው እንኳን ጤና ይሰጠኛል። እነሱ ግን እንደዛ አልቅሰው እንደዚህ በቁዋሽው ምን አልቅሰው ምን ብላ ያመጡት ገንዘብ እንደው ጤና ይሰጣቸው ይሆን? የእውነት ውስጣቸው ሰላም ይሰማቸዋል? ከባድ ነው ጋይስ። ለማንኛውም እስከ ቪዲዮ መጨረሻ ተከታታችሁን ከልብ አመሰግናለሁ። ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። ባይ